ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቻፕ ስቶሪ ጋር ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። ምንም ሰብስክራይብ እየተደረገ አይደለም እዚህ ቻናል ላይ። አዳዲሶችም ነባሮችም ቼክ አድርጋችሁ ሰብስክራይብ አድርጉ። እንደዚሁም ቪዲዮውን ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃችኋለን። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው አለን እግዚአብሔር ይመስገን። ሰብስክራይብ እየተደረግን ነው ወይስ አይደለም? አይደለም መደረግ አለበት። እኛም እየጠፋን ነው፣ በእነሱ ማይፈረድ ግን ያው በሳምንት መቼስ እንደምንም አንዴም ሁለቴም እንመጣለን። ምን አለ መሰለህ ምልከታ ቲቪን ተስፍሽን ታውቀዋለህ አይደለ? ምልከታ ቲቪ ላይ ሰራ የነበረው እና ምን አለ አይቶ ቪዲዮ አይቶ ላይክ ሳያረጉ ሰብስክራይብ ሳያረጉ ምናምን መሄድ በተዝናንተበት ቪዲዮ ማለት ነው። ምግብ ቤት ገብተህ ሂሳብ ሳትከፍል በልተህ ሹልክ ብለህ እንደማምለጥ ነው ብሎ ሲገልጸው ነበር። ከወደድከው በተለይ ማለት ምግቡ ጣፍቶ በልተህ አዘህ ከዛ ሳትከፍል እንደመውጣት ነው እያለ ነበርና ጥሩ አገላለጽ ነው። ጥሩ አገላለጽ ነው። እና እንዴት ነው ሹልክ ብላችሁ ነው የምትሄዱት ወይስ ከፍላችሁ ነው የምትሄዱት ነው ጥያቄው። ግን ይረሳል። የሚገርም ሰብስክራይብ ሂሳብ ነው፣ ላይክ ቲፕ ነው። ኦኬ ስለዚህ ከፍላችሁ ቲፕ አድርጋችሁ መውጣት ትችላላችሁ። ማስታወስ ግን ይፈልጋል። ምክንያቱም በጣም እኔ ራሱ በግሌ ራሴ እረሳለሁ። አይቼ ቪዲዮ ተዝናንቼ ምናምን ኢንጆይ አድርጌው ላይክም ሳላረግ ደግሞ ሰብስክራይብ ያረኩትም ይመስለኛል። ሁሌ አልጎሪዝሙ አንዴ ከያዘው ስለሚያመጣልኝ እና ሁሌ ደግሞ እንዳትል እስከዛሬ ያላረኩም እንደ ሰብስክራይብ ብለህ ታያለህ። ይገርምሃል። ማስታወስ ለዛ ነው። እና ያረጉት ሰዎች ደግሞ ላላረጉት ለማስታወስ ስትል እንዳይሰለቹም ደግሞ ትሰጋለህ። አልፎ አልፎ ብቻ ጣልጣል። እሺ ሰሞኑን የወጣ ዜና ሰምተህ ነበር? እንደው ወደ እንትኖቹ ከመግባታችን በፊት ትላንትና እና ዛሬ ያው በጣም የሚገርም ነው። ትላንት ዛሬ ቦስኒያ ሰምተሃል? ቦስኒያ አልሰማሁም። በጣም ደግሞ የኛን እኮ ነው እኔ የኳስ ተጫዋቾቹ ጋር ነው አይመሮይና። እሺ እኔ ሂውማን ሳፋሪ የሚባል ነገር ነበረ በ1990ዎቹ አካባቢ ጦርነት ነበረ እና ሰው እየከፈለ ሰው ያድን ነበር። ቱሪስቶች እየሄዱ እየከፈሉ ብዙ ውድ ገንዘብ ሰው ላይ ሲቪሊያን ማለት ነው ኖርማል ሰው ላይ ኖርማል ሰው ለመግደል በመንገድ እየሄዱ ሰዎቹ ስናይፐር ኦኬ የስናይፐር እንትን ነው የሚከራዩት እና እንደሚገሉት ሰው የዋጋ ወርከን ይለያያል። ህፃናት መግደል ከፈለጉ እስከ ግማሽ ሚሊዮን ይደርሳል ዋጋው ዶላር ማለት ነው። ከፍለ የሀብታሞች መዝናኛ ማለት ነው። ሄደው እንደዚህ በቃ መተኮስና ሽጉጥ ምናምን የሚወዱ በትክክለኛ ሰው መግደል ይችሉ ነበር። እንደዛ ያደርጉ ነበር እኮ በሚስጥር ትላንትናና ዛሬ ነው የወጣው እንትና በጣም ይገርማል። ሳፋሪ አሁን ሳፋሪ ሄደው አደን እንደሚያድኑት ማለት ነው። አውራሪ ዝሆን ምናምን ከፍለው ልክ እንደዛ ከፍለው ቦስኒያ ሄደው ሰው ያድናሉ። ከጣሊያንም ከተለያየ ቦታ ሰው ያድኑ እንደነበረው ተው ገርሞኝ ዲቴል በደንብ አላየሁትም። ገና አዲስ ስቶሪ ነው እንትኑ ይገርማል በጣም ያልተነገረ እንጂ እኮ ያልተደረገ ነገር የለም ማለት ይሄ እኮ ነው። በጣም እንዴ የሚገርም ነው። ምንድነው እኔም ሳትኩኝ እንዴ ዛሬ ንግግሩን ሳትኩት እንዴ ይገለባበጣል እኮ ያልተነገረ ነው እንጂ ያልተደረገ ነገር የለም ነው አይደል? ልክ ነው ያልኩት። ያልተነገረ እንጂ ያልተደረገ የለም። እንለፍ ወደ ታሪኮቻችን። ቻይና ነው የምንሄደው መጀመሪያ። እሺ ቻይና ሻንጋይ ውስጥ ተጋቢዎች በ2023 አዲስ ሙሽሮች ይጋባሉ። ከዛ በኋላ ያው ልጅ ይወልዳሉ፣ ወንድ ልጅ። ግን ያን ልጅ ከወለዱ በኋላ እንደገና ተፋተዋል። የተፋቱበት ምክንያት ደግሞ በልጁ ስም ስላልተስማሙ ማለት ነው። እሱ ያወጣው ስም ሌላ ነው፣ እሷ ያወጣችው ስም ሌላ ነው። እሱም እኔ ያወጣሁት ስም ነው መሆን ያለበት ለልጁ ይላል። እሷም ኖ እኔ ያወጣሁት ስም ነው መሆን ያለበት ለልጁ። በዚህ ምክንያት ያው ይፋታሉ ማለት ነው ስላልተስማሙ። አሁን የተጋቡት 2023 ዞሮ እኮ አንዱን ስም ወሰዱ አይቀርም እኮ ያው። እና በዚህ ሰበብ ግን ልጁ በሚገርም ሁኔታ አመት ሙሉ ስም ሳይኖረው ቆይቷል። ያ ደግሞ ልጁ ላይ የተለያየ እንትን አምጥቶበታል። ክትባት ላይ የተለያዩ ነገሮች ላይ ስም የለውም። ገባ በምን ተመዝግቦ በምን እንትን ይባል። የት ነው ሀገሩ ነው ያልከኝ? ቻይና። ኦኬ ይቻላል ማለት ነው እነሱ ጋር እንደኛ ሀገር በፈለክ ጊዜ ስም ማውጣት ይቻላል ማለት ነው።
ይቻላል። ኢሮፕ ቢሆን አይችሉም። የተለያየ ሀገር የተለያየ እንትን አለውና በርዝ ሰርቲፊኬት የለውም ገባ። ምክንያቱም ስም ስለሌለው የለው። ያ ደግሞ በቃ ክትባትን ማግኘት አልቻለም። አድራሻው የት እንደሆነ እንትን የለም። የብዙ ነገር ማለት ነው። ሁለቱም ድርቅ ብለው ማለት ነው። እኔ ያልኩት ነው የሚሆነው ስሙ ብለው እንዳልከው ቻይና ስለሆነ ነው እንጂ የተለያየ ሀገር የተለያየ እንትን አለ። ስም ጊዜ ገደብ ይኖራል። ወዲያው ማውጣት ያለብህ ይኖራል። ሆስፒታል የምትሰጠው ስም ነው በቃ የሚጸናው። መዘጋጀት አለብህ በቃ። አንዳንዱ ጋር እንደዛ ነው። አንዳንዱ ጋር ደግሞ ይሰጠዋል። በተወሰነ ጊዜ ገደብ ውስጥ ስም አውጣ ብሎ ይሰጠዋል። እና በዚህ ምክንያት ፍርድ ቤት ሄደው እንግዲህ ዳኛው ሁለቱም ላይ ነው እንትን ያለው። በእናንተ ጭቅጭቅ ልጁን የጎዳችሁት በእናንተ ያው መድረቅ ማለት ነው ብሎ ፍቻቸውን አጽድቆላቸዋል። እና ለጊዜው ልጁ እናትየው ጋር ይሁን፣ በርዝ ሰርቲፊኬቱም በእናትየው በምትሰጠው እንትን ይውጣ። ከዛ በኋላ የእናንተን ፕሮሰስ መቀጠል ትችላላችሁ። አይሆንም ተብሎ ልጁ ወስዶ በአባትየው እንዲወጣ ምናምን ማድረግ ይቻላል። ያው ብዙ ጊዜ ለእናት ነው አይደለ ልጅ ያው ህጉም እንትኑ የሚያደላው እና እንደዛ ተብሎ እናትየው ጋር ሆኗል። እና በርዝ ሰርቲፊኬትም አሁን በዛ እንግዲህ ስም ይወጣለታል ማለት ነው። እኔ እኮ የሚገርም ቅድም ያልኩ ለዚህ እኮ ነው። አንዱን ስም መውሰዱ ላይ ቀር የእነሱ መፋታት አሁን ምንድን ነው? ምንም ትርጉም የለውም። አንዱን መውሰዱ እኮ አይቀርም። እልህ ነው። እልህ ምላጭ ያስወጣል ሲባል ሰምተህ አታውቅም እኮ። በመፍታቱ አሁን አባትየው እሱን ስም አላሰጠም። ገባ? ኪሳራ ነው። አንዳቸው እንደሚከስሩ እንዴት ልበልህ። መፋታታቸው በቃ የፈለጉትን ስም ያች እሷም የፈለገችውን ስም እሱም የፈለገውን ስም እንዲያሰጥ የሚያደርግ ቢሆን ሁለት ስም ቢሆን ኦኬ፣ ገብቷል ሀሳቤ። ግን አንዱ እንደሚሆን እየታወቀ መፋታት ምንም ትርጉም አይሰጥም ማለት ነው። ያ ብቻ እንትን ነው እኮ በቃ እኔ ያልኩት ካልሆነ የሚለው እዚህ ጋር የስሙን ብቻ አይደለም የምታየው፣ ከስሙ ጀርባ ሌላ ነገር አለ። የሁለቱ ገባ ድርቅ ማለትና ይሄ ባህሪ ችግር አለ። ያ ነው ለዚህ ያደረሰው እንጂ የሀገራቸውም ደግሞ የስም አወጣጥ እንደዛ መቻሉ። አንዳንድ ሀገር አሁን ጊዜ ገደብ ይሰጣል። ጊዜ ገደብ ከተሰጠ በኋላ 2 ወር ሊሆን ይችላል 3 ወር። በዛ ጊዜ ውስጥ ስሙን ካላስገባ ቢል ነው የሚልኩልህ 2000 ዩሮ ምናምን ሲልኩልህ የዛኔ በደንብ ታስታውሰዋለህ። አዎ ከናያቱ ነው ከናያቱ በደንብ እንደዛ አይነት ሲስተም ቢሆን እንደዚህ እነሱም አይቀብጡም ነበረ አመት ሙሉ። ሲጀምር ስሙን ለመወሰን ጾታውን ካወቁ ጊዜ ጀምሮ፣ በተለይ ብዙ ጊዜ በውጭ ቶሎ ጾታውን ያውቃሉ። ካወቁ ጊዜ ጀምሮ እርግዝና ላይ ያለ መጨረስ ይቻላል። ስምምነት ካለ ስምምነት ቢኖር ይቻል ነበረ። ሲፈልግ እኮ ልጁ እድሜው ሲሞላ እኮ የሁለቱንም እርግፍ አድርጎ የራሱን ስም መቀየር እኮ መብት አለው። መብቱ ነው ማን ይከለክለዋል እኮ። ግን የሚያህል ነገር ትዳር የምትፈታበት ስም በጣም እኮ የሚገርመው እንዲህ መቀየር የሚችል ነገር ነው ማለት ነው። ስለሰጡት የነሱን ስም ዘላለም ይዞት ይቆያል ማለት አለ። ልጁ ካልፈለገው እኮ ይቀይረዋል። ልጆች ብዙ ጊዜ ትዳርን ያጠነክራሉ ነው እንደውም አይደለ የምናውቀው። ያው የባሰ ገና ከመወለዱ ይሄ መፋቻ ምክንያት በቃ ሰበብ ሆነ። እንደ ባህል እኛ ጋር ቢሆን ይሄ ገፊ ሳይሆን ምንድነው ይሄ ገደቢስ ምናምን ሊባል ይችላል። ያ ልጁ ላይ ነው እንትን የሚባለው አይደል? ልጁ ላይ ገደቢስ እንደዛ ነው። እንለፍ ወደ የሚቀጥለው ወደ ጀርመን ነው የምንሄደው። ውርሰለን የምትባል ከተማ ውስጥ የ44 ዓመት ሰውዬ በነርስነት ያገለግል ነበረ እና አሁን በቅርቡ እድሜ ልክ ተፈርዶበታል። ነርስ ነው፣ የማታ ሽፍት ነው የሚሰራው እና ስራው ቀለል እንዲልለት ማለት ነው። ማታ ብዙ እንዳይረበሽ በሽተኞቹን ምን ያረጋቸዋል? ይወጋቸዋል። ሞርፊን፣ ማደንዘዣ ምናምን ማስተኛ ምናምን ይወጋቸዋል እና ናይት ሽፍት ነው በቃ ፏ ብሎ አድሮ እንትን ይላል። በጣም አደገኛ ነገር ነው። አዎ በዛ ላይ ደግሞ ኖርማሊ ራሱ እንደውም ሞር ጥንቃቄና ኬር የሚያስፈልጋቸው ሞር ያበሳጩታል። ይሄንን እንትኖቹም ተናግረዋል፣ አብረው የሚሰሩ የስራ ጓደኞቹ ማለት ነው። ምንም ኬር የለውም፣ ምንም አይነት ይሄ ሀዘኔታ እንትን የለውም ለበሽተኞቹ ማለት ነው። ምንም አይነት በቃ እንደ ኦብጀክት ብዙ አመት ይሆን የሰራው እንደ ኦብጀክት ነው። እንግዲህ 44 አመቱ ነው፣ ሰርቷል ብዙ አመት። ግን አሁን የተከሰሰበት ሆስፒታል ውስጥ ለአጭር ጊዜ ነው የሰራው እና በሰራው አጭር ጊዜ ነው የተያዘው። ግን ከዛ በፊት ስንት ነገር አድርጓል አይታወቅም። እና የተከሰሰው 10 በሽተኞችን በመግደል 10 ታማሚዎችን ሲሰጣቸው ይሞታሉ 27 ሌሎች 27
የሆኑ ሰዎችን ደግሞ በመግደል ሙከራ ሰርቫይቭ አድርገው ነው በቃ ይገባል ሄዶ ወቅቶ የሚሰጣቸው ደግሞ ይሄ አንዳንዴ አሜሪካኖቹ ለምሳሌ እንትን የሞት ፍርድ ሲፈረድብህ የሚወጓቸው እንትን የለም አሉ በቅደም ተከተል ነው የሚወጓቸው መጀመሪያ አንድ ያለ ነው የሚያስተኝ እና ይሄ ጡንቻዎች ሪላክስ እንዲያረጉ የሚያደርግ በቃ ይሄ ሰው ሲገደል የሚወጋው በቃ ሪላክስ እንድታረግ እሱን ምናምን ነው የሚወጋቸው እና ሰዎቹ በዛው በቃ እንትን እያሉ እሱ ሽፍቱን በቃ ምንም ሳይጨናነቅ ይውላል ያድራል ተኝቶ ያድራል ማለት እኮ የሚገርም ነው ያ ምን አይነት ስለልቦና ነው እንዲህ አይነት ስለልቦና አይገርም ከባድ ነው መሰላቸት እኮ ነው አይ ጤነኝነትም አይደለም ካልወደድከው ወይ ስራውን መቀየር ያው የሰው ነፍስ ስላለበት ምን ታረጋለህ ካልወደድከው በግድ ወደው አትባልም ግን መቀየር አንዳንድ ጊዜ ግን ይኸውልህ እንዲህ አይነት ሰዎች ይኸውልህ ሳይኮፓት ከመሆናቸውም በላይ እንትን ነው ይሄ ከሞት በኋላ ህይወት ምናምን የሚባለውን ማያምን አይነት እንትኖች ሰዎች ሲሆኑ እዚህ ምድር ላይ ለሚያደርጉት ነገር ምንም ዋጋ እንደማይከፍሉበት ስለሚያስቡ ምንም ለማድረግ ጨካኞች ናቸው በነገራችን ላይ ሃይማኖት የሌላቸው ማለት ነው ሃይማኖት መሆኑ እንግዲህ አሁን ሃይማኖት ስንልኩ አሁን ተቸገርን እኮ ምክንያቱም የምናውቃቸው ዋናዎቹን ብቻ አይደለም ብዙ ደግሞ ሃይማኖት አለ እዚሁ ለምሳሌ እዚሁ ነው ገነትም መሬትም የሚል ደግሞ ሃይማኖትም አለ አገባ ግን ለላ የፈለኩት ምንድነው እንዳጠቃላይ ይሄ ሰብአዊነት የሚሰማው ብዙ ጊዜ ከሞት በኋላ ህይወት አለ ተጠያቂነት አለ በሰራው ነገር ምናምን የሚል ነገር የሚያስብ ሰው እንዲህ አይነት ነገር አያደርግም ምን ይባላል መሰለ ልክ ላይሆን ይችላል ንግግሬ ግን በጠንቋይ የሚመን በዛፍ የሚመን በምን የሚመን የሆነ እምነት ያለው ሰው ይሻላል ይባላል የሆነ እምነት ያለው ሰው እምነት የሌለው ሰው አደገኛ ነው በጣም አደገኛ ነው ምንም ነው እኔ እንጃ እንደ እምነቱ ይለያያል ለላ የፈለኩት ምን ለማለት ነው የሆነ ነገር የሚያምን ሰው በዛ እምነት ላይ ያው እንግዲህ ግደል ከሆነማ ግደል ነው ግደል እንደዛ አይነት እኮ ስለነበሩ ነው እኮ እንደዛ አይነት ስላልገባ ስላሉ ብዙ ከልቶችም አይተናል አይደል የመግደልና ራስ በጅምላ ራሳቸውን የሚያጠፉ ምን ታረጋለህ እዚህ በቃ ሞተ ገነት ግባ አይነት ተሰብስበው እንደዛ አይነት ከልቶች ነበሩ ምናልባት ይሄ ከልት ነው ትክክል ግን እንደው ለማለት የፈለኩት በአጠቃላይ ምንድነው ግን የሆነ ከሞት በኋላ ህይወት አለ ብሎ ካላሰበ ሰው አስቸጋሪ ነው ያ ስራዬ ይከተለኛል ብለህ ማታስብ ከሆነ አሁን ይሄ ሰውዬ በቃ እኔ ልተኛ ቢሞት ይሞት ባይሞት አይሞት ምን ሆናለው ነው ኦሬዲ በሽተኛ ነው እንዴ ፍርድ ቤት ግን ምን አለ መሰለህ እኮ እሱ እኔ እኮ ይሄንን ማረግላቸው የነበረው እነሱንም ከጭንቀታቸው ለማውጣትና እንዲረጋጉና እረፍት እንዲያገኙ ነው መግደሉ ሳይሆን ያንን ላይ ይላል ወይ ነው ልገላቸው ሳይሆን ሪላክስ እንዲያረጉ ብቻ ነው ማታ ነው እንቅልፍን ገባ እንዲያገኙ እረፍት ነው እንጂ ገብቶኛል ለመጥፎ አይደለም ብሎ ነው የተከራከረው አይሰራማ ትምርቱ ላይ እንደዚህ ይላል እንዴ ለእንደዚህ አይነት በሽተኛ ምንድነው ከይዙ ምናምን እንደሚሞት ያውቅ አይልማ ትምርቱን ሲማረው እኮ እንደዚህ ይሄ ይሰጠው አይልማ ገብቷል አይደል መስለኛል እንደው ዶክተሮቹ ያዘዙትን ነው እነሱ የሚያስፈጽሙት አይደል ያው ትላልቅ መድኃኒት ከሆነ ታዲያ የታዘዘለትን ብቻ ነው የሚሰጠው በሰዓት እንጂ ያልታዘዘለትን መስጠት በራሱ በቃ ይሄ ምን ማስተባበያ አይሆንም ልልፈልጌ ነው ዝም ብሎ በቃ መተኛ ተፈለገ ተቀጠቃቸው ያ በጣም ያሳዝናልና ወደ ኋላ ሁሉ እንዴት አድርገው ኢንቨስቲጌት እንዳደረጉት ራሱ ግራ ይገባል ወደ ኋላ እኮ የሰራባቸው አመቶች ይሄን ስንቱን ፈጅቶታል እኮ እነዚህን ያገኙት በጣም በተወሰነ ወር ነው ቅርብ ጊዜዎች ውስጥ የሞቱት 10 ራሱ ከ2023 ዲሴምበር እስከ 2024 ሜይ በ6 ወር ውስጥ ነው ሄዶ አስክሬንም ቢመረምሩ ሊያገኙ እና ከዚህ በፊት ምን ሲያደርግ እንደነበር አናቅም ነው ያሉት ፍርድ ቤት ምን ሲያደርግ እንደነበረ ምናቀው ነገር የለም ግን ይሄ በማስረጃ የተገኘው ግን ይሄ ነው 10 ሰዎችን በመግደልና 27 ሰዎችን በመግደል ሙከራ ገባ ተረጋገጠ ሰፈር አድርገዋል እኮ እነዛ ራሱ አሁን የምትላቸው ሰዎች በጣም ሰፈር አድርገዋል ይሄን ለማትረፍ አሁን ይሄንን ቤተሰቦቻቸው ይሄን ዜና ራሱ ሲሰሙ ኧረ በጣም ብቻ ሰክታቸው ህመማቸው ሳይንስ አስበው ላይ እየተወጉ ደግሞ እንትን ሲሉ መትረፍ የሚችለውን ሰውዬ በቃ እየዞረ ገሏቸዋል እንጂ በቃ ያ እና እንደዛ በመሆን እንግዲህ የእድሜ ልክ እስራት ተፈርዶበታል ጀርመን የምትኖሩ እንግዲህ ተጠንቀቁ ሆስፒታል ዘገቡ ይሄ በቃ በጣም አደገኛ ነው ምን አሁን የሞተ ተጎዳ እሱ እድሜ ልክ ታሰረ ላንተ ሀገሩ ደግሞ አጠብቀው ምናልባት ቻይና ቢሆን እንደዚህ ይሄን ያህል እንትን ላይ መስል ይችላል አራ ተውቶ እንደውም ቻይና ባህል ምናምን ስላላችሁ ትንሽ ሂማኒቲ የላቸውም ብለ ነው
እኔ እንጃ ብቻ ያው ጀርመን እነዚህ አንድ ስለተባለ እኔ አልጠበቅኩትም። ምን ያው አዎ እንግዲህ እኮ አንዳንድ ደግሞ እብዳላ በቃ እንደዚህ አይነቱ አለ። የትም ይሁን ዜግነቱ ጀርመናዊ ነው፣ ትክክለኛ ጀርመን ነው፣ ጀርመናዊ ነው የሚለው እንግዲህ ያው ምን ይሁን ምን በዝርዝር አልተገለጸም። ባለፈው እኮ ሞር ገብተን ብናየው ዲቴል እንትኑ ኦሪጂኑ የት ነው እንትኑ ኦሪጂኑ እስቲ ፎቶ ከወጣ ፖስት እናደርገዋለን። አሁን ባለፈው እዚህ በመኪና እንዳለፈ ይሄ የነዳባቸው ጀርመናዊ ነው፣ ዜግነቱ ነው እንጂ ጀርመናዊ በእንትን ግን ዘሩ ግን ሌላ ነው፣ ወረቀቱ ነው ጀርመናዊ፣ ዜግነቱ ነው ስለዚህ ጀርመናዊ ነው የሚባለው። ጀርመናዊ ነው የሚባለው። ስለዚህ አያረግም ብዬ አይደለም እኮ ለማጣራት የጠየኩ ጀርመን አያረግም እያልኩ ሳይሆን እንደው ለማወቅ ብዬ ነው። ሌላ ስደተኛ ሆኖ ጥላቻ ያለው ሰው ከሆነ ወይ የሆነ ነገር ለመበቀል አስቦም ሊሆን ይችላል፣ ካልሆነ ማለት ነው ምንም ያሰጠው ምክንያት ውሃ አነሳም። ይሄ በጣም ይሄ ስቃይ ሁሉ መሰቃየት ያለበት ነው። ኔትፍሊክስም ላይ አሉ ብዙ ዶክመንታሪዎች ምናምን እንደዚህ ነርሶች ሆነው ይገላሉ። ሴሪያል ኪለሮች ናቸው። በቃ ሲጀመር እንደዚህ አይነት ፊልድ ውስጥ ስለሚመቻቸው ሆን ብለው የሚገቡት ስለሚቀላቸው ሴቶች ብዙ ሴቶች ምናምን ትላልቅ ሴቶች እና ገብተው ይወጉ ይገላሉ እና ደስ ይላቸዋል፣ ሳቲስፋክሽን ያገኛሉ። በቃ እንደው ይሄንን ቪዲዮ ሆስፒታል ሆኖ የሚከፍት ሰው ካለ በጣም ስትረስ ውስጥ እንደሚገባ ነውና ሁሉም ቦታ ነው ማለት አይደለም እንግዲህ መግባቱን በሰማ ሰዓት እኮ አይምሮ ወዲያው እንትን ያደርጋል እኮ ገብቷል። ከባድ ነው በጣም እግዚአብሔር ይጠብቀኝ ነው እንጂ ከባድ ነው። ምን እንደሚያጋጥመው አታውቀውም። እንለፍ ወደሚቀጥለው። የሚቀጥለው ደግሞ ወደ እናት ሀገር ራሽያ ነው የምንሄደው። አባት ሀገር ነው እናት ሀገር ነው? አባት ሀገር ነው። ጀርመን አባት ሀገር ነው። ራሽያ አባት ሀገር መሰለኝ እርግጠኛ። ራሽያ እናት ሀገር ነው። እናት ሀገር ነች። ራሽያ አንድ እርጉዝ ሴት ነበረች እና ልጄ ሲወለድ የኔን አይን ከለር ይዞ እንዲወለድ ብላ የአይኗን ከለር ቀይራለች እና ስለ ዲኤንኤ አሬንጅመንት ትሰማለች የሆነ ጊዜ እና ብዙ ጊዜ ሰውነት ላይ ለውጥ ስታደርግ ልጅህም ያንን ለውጥ ይዞ እንደሚወለድ ምናምን ከኢንተርኔት ላይ ዝም ብላ ትሰማለች ነገር ምናምን እና ራሽያዊት ናት። አይኗ ቡኒ ነው አይን ከለሯ ማለት ነው። እና እርጉዝ ታረግዛለች። እርጉዝ ስትሆን ምን ትላለች? ልጄ ሰማያዊ አይን እንዲኖራት ስለምፈልግ እኔም መቀየር አለብኝ ብላ የእሷን አይን ወደ ሰማያዊ ትቀይራለች ማለት ነው። በምንድን ነው የምትቀይረው? አለ እንደዚህ አይነት ቴክኖሎጂ አለ። የአይን ቀለም መቀየር ትችላለህ እና ሄዳ ያው ታስቀይራለች ማለት ነው። እና ከዛ በኋላ ካስቀየረች በኋላ ፖድካስት ላይ ቀርባ ታብራራለች ለምን እንደዚህ እንዳረገች ፕላኗ ምናምን። እና እዛ ፖድካስት የሚያዘጋጁት ያው ሳቃቸውን እያፈኑ ምን ብለው ምናምን ዝም ብለው ይሰማዋታል። እና ፖድካስቱ ከወጣ በኋላ ግን ኦንላይን በቃ ሰዎቹ እንዳለ በጣም ሙድ መያዣ ነው ያደረጓት። በጣም ነው የተሾፈባት። ምክንያቱም የማይመስል ነገር ነው፣ የማይመስል ነገር ነው ያሰበችው ነው ያደረገችው። ያ ዲኤንኤ ለውጥ ነው በፍጹም ሊአይዝም። እሷ አይኗን ስላስቀየረች የልጇ ዲኤንኤ ውስጥ አይገባም ያ ነገር። ገባ ስታረግ አልጠየቀችም። ይሄ ነገር ያን ነገር ላይ ያረጉላት ሲሉ ስወልድ ይሄዳሉ ወደ ልጄ ብላ አላማክር አልጠየቀችም። እሷማ እንደዛ አይነት ነገር ሰምታ ነው ያረገችው። አይን መቀየሪያ ቦታ ግን ስለ እንደዚህ አይነት ነገር ሊነግሯት አይችሉም። ምክንያቱም ያ የዲኤንኤ ጉዳይ ሌላ ነው። እነሱ አይን ቀለም መቀየር ነው ስራቸው። ኦኬ እዚህ ጋር ጥያቄ። እዚህ ጀርመን አንድ ጊዜ እንደውም ካንተ ጋር ማውርተንበት ነበር ካስታወስ። ዘርህ የራስህ ሆኖ ዲኤንኤው እንደፈለግ የምትፈልገው መልኩን ምናምን እያስተካከልን እንፈጥራለን ብለው ነበር እዚህ ጀርመን። ታስታውሳለህ? ስለዚህ ነገር አውርተን ዲኤንኤውን ኢንቴሊጀንት እንዲሆን የምትፈልገውን ትመርጣለህ፣ መልኩን፣ አይኑን፣ ከለሩን። ታስታውሳለህ እሱን ነገር? እናረጋለን ብለው ነበር። እንደዚህ ቴክኖሎጂ እንትን አድርገው ነበር። እንግዲህ የደርሷል አላቅም እኮ እንደሱ። ይሄ ግን ውጫዊ ስለሆነ እሷ ስለተቀየረ ዲኤንኤዋ ግን አይቀየርም ነው። ያ ማለት ፊትም ፕላስቲክ ሰርጀሪ ተሰርተ ቆንጆ ብትሆን ቆንጆ ልጅ አትወልድም እንደማለት ነው። ያልነበረ መልክ ነው። ትክክል፣ እንደዛ ማለት ነው። ወይም ልጄ ሲወለድ ጀርመንኛ እንዲያወራ እኔ አሁን ጀርመንኛ ቋንቋ ልማር ብሎ ጀርመንኛ እንደመማር ነው። አረ ሌላም እኛ የሰራ ነው ላስታውስ። ፊቷን ተሰርታ አግብታው ሲወልዱ ልጁ የተለያዩ ልጆች መልካቸው በጣም አይባልም ብለን ታስታውሳለህ? አስጠሊታ መልካቸው የሚያስጠላ ልጆች እየወለደች ዲኤንኤ ይሰራልኝ ብሎ ምናምን ተሰርቶ ልጆቹ ሆነው እሷ ግን
አሰርታ እንደነበር በኋላ ነገረችውና ምናምን ብለን ሰራ ነው ታስታውሳለህ? ያ በእንደዛ እንትን ማለት ነው። በቃ በተለያየ አለ አሁን የዚህችም አስተሳሰብ እንደዛ ነው። የማይመስል ነገር የእሷ አይን ቀለም ስለተቀየረ የልጅቷም አይን ቀለም ይቀየራል ብላ ማሰባ ማለት ነው። ውበት ነው ደግሞ አይደል? ኦኪያዙሮ የሚባለው በጣሊያን ኦኪያዙሮ ይባላል። ይሄ ሰማያዊ አይን በጣም ትልቅ የውበት መለኪያ ነው። ሰማያዊ አይን ኦኬ። እቺም ሰማያዊ ነው ያስደረገች። ደስ የሚላቸው እንደዛ ሲሆኑ በጣም ኦኪያዙሮ ጣሊያኖቹም ራሱ በቃ የሆነ የውበት እንትን ነው ሌቭል ነው። ጣሊያኖቹ ምናልባት የነሱ ቡኒ ስለሆነ ነው አላቸው፣ ግን የሆነ ዝርያ ያላቸው እንደዛ አላቸው። አብዛኛው አይናቸው ደግሞ እንደዚህ ሰማያዊ የሆነበት ወይ አረንጓዴ የሆነበት ብትሄድ ደግሞ ቡኒ አይኑ ምናምን እሱ ነው እንትን የሚላቸው የሚስባቸው። ኦኬ ግን ጣሊያኖቹ በጣም ነው የሚወዱት ኦኪያዙሮ እና ብቻ እንደዛ ኦንላይን በጣም ተሽፎባት እሷም ቁርጧን አውቃለች። ጂኒየስ ነሽ በጣም ምናምን እያሉ ግን የማይመስል ነገር ነው የማይመስል ነገር። ያው ቢሆንስ አዲስ ግኝት ነው ተብሎ ደግሞ ሊያጫጫሁት እኮ ነው። እሷ ዝም ብላ እንደው ተጨነቀች እንጂ ልጅቷ እኮ ስትወለድ ምናልባት በተፈጥሮ ሰማያዊ ሊሆን ይችላል። አይ ነው እሷንም ማሰራት ይችላል። አንድ ሁለተኛ ቢሆን ደግሞ አሁን አዲስ ግኝት ተገኘ ብለው ያጫውታል ነው። እኔ ደግሞ አጋጣሚ ቢሆን ሊሆን ይችላል እኮ ግዴታ በሷ ይወጣል ማለት አይደለም። የአያቱን ሊይዝ ይችላል፣ የአባትየውን ልትይዝ ትችላለች። ብዙ ኦፕሽን አለው። ገባ? ያ እንለፍ ወደሚቀጥለው። የሚቀጥለው ደግሞ ወደ ፈረንሳይ ነው የምንሄደው። ፈረንሳይ አንድ ሰውዬ ማግባት ይፈልጋል። ማግባት ማለት ሰርግ ማድረግ ማለት ነው። ሚስት እጮኛ አለችው እና ሰርግ ማድረግ ይፈልጋሉ። ግን ችግሩ ምንድን ነው? ገንዘብ የላቸውም። ሰርግ ደግሞ ገንዘብ ይፈልጋል እንደምታውቀው። እና ኦልሞስት ምንም ብር የላቸውም። ጎዳና አልወጡም እንጂ በቃ ጫፍ ላይ ነው ጎዳና ለመውጣት ማለት ነው። ምንም ነገር የላቸውም። እና ግን የሰርግ እንትን አላቸው ሀሳብ ሳይሆን ምኞት፣ በቃ በሰርግ የመጋባት ምኞት አላቸው። እና ይሄን ነገር ከጓደኞቹ ጋር እያወራ ምን ላርግ እያለ ተሰብስበው ሲያወሩ ማለት ነው አንደኛው ጓደኛው ምን ሀሳብ ያመጣል እንደ ቀልድ ማለት ነው። ጓደኞቹ ደግሞ እንዴት መሰሉ የእንትን ናቸው፣ አዳዲስ ቢዝነስ የጀመሩ ሰዎች ናቸው። ገና አዳዲስ ቢዝነሶች የጀመሩና የኔን ካምፓኒ ሎጎ ሱፍ ላይ የሰርግ ሱፍ ላይ ሎጎ ለጥፍና 500 ዩሮ ልክፈልህ ብሎ እንደ ቀልድ ይለዋል። ከዛ ያስብበታል ማለት ነው። እዛ ጋር እንደ ቀልድ ነበር የተወራው። እንዴ አሪፍ አይዲያ ነው፣ ለምን እንደውም ዞሬ ሰዎችን አናግሬ ሎጓቸው እንዳለ ሆኖ የሰርጌ ሱፍ ኮቱ ላይ ናይስ አይዲያ ብሎ ከዛ በኋላ ጓደኞቹንም ሌሎችንም ሰዎች አናግሮ ስፖንሰር ያደርጉታል ማለት ነው። ወደ $10,000 ይደርስለታል። በቃ በዛ እንግዲህ ሰርጉን ለማድረግ እንትን ይላል። ችግሩ ግን ምንድነው? ሰርጉ የተጋነነ አይደለም። 16 ሰዎች ናቸው የተጠሩት። የከፈሉት የማይመጡ ማለት ነው። እና ኮቱ ላይ እንዳለ እነዛ ሎጎዎች አሉ። ችግሩ ምንድነው? ኮቱ ራሱ ያወጣው ዋጋ $5,200 ነው። ቀበጣ እሱ የኮቱ ዋጋ ብቻ ማለት ነው። ከሎጎዎቹ ጋር አሳምረው ለመስራት እንደዚህ ውድ አልመሰለኝም ነበር ነው የሚለው። እኔ ደግሞ ዝም ብሎ ኖርማል ሱፍ ገዝቶ ሎጎቸውን ለመለጣጠፍ ነበር ማድረግ የነበረበት ኃይለኛ ቶክሲዶ ላይ እንዳለ ላው ላይ ዲዛይን አስደርጎ ነው ዲዛይን ለማስደረግ ምናምን 5,200። ከዛ በኋላ ታክስ አለው ደግሞ 2,000 የታክስ ነገር እኮ ከባድ ራስ ምታት ነው እኮ ታክስ። ግን እነሱ አሁን በዚህ ደረጃ ከተዘገበ እኮ በቃ እነሱ ድርጅታቸውን ፕሮሞት አድርገዋል፣ በደንብ አድርገዋል። እነሱማ እና እንደ ዜና ሆኖ በየቦታው ይታይላቸዋል። በደንብ ነው ያደረጉት፣ ለዛውም በርካሽ። አሰብኩት እኮ አሁን እኔ የኛ ሀገር ሰቅጣሽ ስም ያላቸው እንትኖች ጉሳፋ የሚባሉ ለምሳሌ ጉሳፋ ብለለጥፈልት ምናምን ሰርግ ካማረ እንደዛ ነው እንግዲህ። ጉሳፋ ምንድን ነው አብሪቬሽኑ ታውቃለህ? አላውቅም። እንዴ ጉለሌ ሳሙና ፋብሪካ ነው። 555 ኦኬ ጉለሌ ታረጋለህ እንግዲህ። መቼም ሰርግ ካማረህና ገንዘብ ከሌለ እድሉ እንደዚህ ካለ ለምሳሌ አንዴ በጣም ሰቅጣጭ ሎጎውን ብቻ ነው ስማቸው አይጻፍም ማለት ሎጎ ነው። አይ እንግዲህ እንደ ሎጎ አይነት ነው። ሎጎ ይኖራል፣ አብሮ ስሙማ ይኖራል። የብራንዱ ስም አበራና ወንድሞቹ ጠቅላላ የብረታ ብረት ስራና ኩባንያ እሱን እዚህ ላይ አስበዋል። ሰርግ
እና በጣም የሚገርመው ግን ምንም አላተር 2000 ብር ነው የተረፈኝ ነው የሚለው እሱ። ጃኬቱ መጀመሪያ እሱ መቼ ትርፍ መች ፈለገ መደገስ ነው የፈለገው አይደል እንዴ? ያ በ2000 ብር ደግስ ለነገሩ 16 ሰው ነው የተጠራው። እና ግን በቃ ሰርጉ እንደዛ ሆኖ ያልፋል ማለት ነው። ግን በሚገርም ሁኔታ ማለት ነው ይሄንን እንትኑን አይተው እንዴት ጉብዝናው ማለት ነው በቃ ማድረግ የሚፈልገውን ነገር በዛም በዚህም ብሎ አድርጓል። አይተው እሱ ቴክ ኢንዱስትሪ ውስጥ ነው የሚሰራው ያለበት እንትን ጓደኞቹ ምናምን። አሁን ሌላ እንትኖች ግን ስራ ሰጥተውታል። ናና ስራ ማርኬቲንግ በጣም ጎበዝ ነው ማርኬቲንግ። ይሄን 26 እነዚህን 26 ሰዎች ሰብስበህ ሎጓቸውን አድርገህ ይሄን 10,000 ብር ማግኘት ያንተን እንትን ነው ክሬቲቭ መሆንህን ማሳመን መቻልህን የማርኬት እንትን ጎበዝ ነው። ስለዚህ እንደ ሴልስ ምናምን ሆኖ ሊሰራላቸው ማለት ነው። እና አሪፍ ስራ አግኝቷል። በግርግር እሱ የነበረው ቴክ ውስጥ ነው። አሁን ግን ሌላ ፊልድ ውስጥ አሪፍ ነገር ግን ስኬታማ የሚሆን ይመስለኛል። ይመስለኛል ምክንያቱም ሲጀምር ከመጀመሪያው ምናልባት ያመነጨው ግን ጓደኛው እኮ ነው የሰጠው ይሄን ሐሳብ እንጂ ከሱ አልፈለቀም እኮ። ለዛውም እንደቀልድ ነው የተወራው። ጓደኛው እንደቀልድ እኮ ነው እውነት ይሆናል ብሎ ሳይሆን አንድ ላይ ተሰብስበው የምትቀልደው የለ እኮ። ግን የሱ አይዲያ አይደለም ነው የምልህ። አይደለም እኮ ስላልሆነ እንትን በጣም እንትን ነው ማለት እንዴት ይቻላል ብዬ ነው። ያው አስቦስ እድሏን ተጠቀማታ እኮ የሆነች ነገር ሰምተህ አይተህ እንትን ብለህ መጠቀም እኮ ሌላ ቢሆን ሰምቶ ዝም ሊል ይችላል። ትቀላለህ እንዴ ነው ጠይቆ አረጋ 10,000 ብር ሰበሰበ እና ያው ከሰርጉ ባያተርፍም ከእንትኑ ግን አይ ክሬቲቭ ነው እውነት ነው። የሚስቱን መስማማት ደስ ይላል። አረ ሙሽራ እሷ ቬሎ ላይ ቢሆን እንደውም ብዙ መለጠፍ ይችሉ ነበር። ትልቅ ነው አይደል? እሷ ላይ ስላልሆነ የተስማማችሁ። እሷ ቬሎ ላይ ቢሆን አትስማማም። ብቻ ግን ጥሩ ነው ተስማምታ እንዲመሆነ። ምን አማራጭ አላት? ሰርግ አምሯት ምን አማራጭ አላት? ወዳ ነው እንደምትስማሙ። ያ ነው ችግሩ እኮ ሁለቱንም ወዳ አይሆንም። ሰርግም አምሮ ንጹህ ሱፍም ለብሰ ግን አሁን ለእኔ ብትነግረኝ ለእኔ አሁን ባደኩበት በማቀው በእኛ ባህል ብትነግረኝ ለእኔ ሰርግ ማለት ቤተሰቡ ተሰብስቦ አብረ በለጠ ጨፍረ ምናምን አለ የስብስቡ ነው እንጂ ሱፍ መልበሱና ቬሎ መልበሱ ብቻ አይደለም ሰርጉ አይደል? የነሱ እኮ ብለው 16 ሰው ምን ሰርግ ነው የነሱ ነው እንግዲህ እኮ ለለ የፈለኩት ለኛው ነው። ድንኳን ተጥሎ በትልቅ ድንኳን የለም ያው አዳራሽ ምን ድንኳን ቀረኩ። ድንኳን ላይ ነው እንደ ያለው ውጣ እንጂ ድንኳን። ኧረ ተው አፕዴት አርጉ። ያ የተፈጨው ወረቀት መሬት ተነስንሶ በቀጫጭን ከማተሚያ ቤት የሚመጣ ወረቀት አለ ማለት በትልቁ ሆኖ ነው እንግዲህ ያው ሰርግ ሲባልኛ ጋር ያው ድባቡ እሱና ቤተ ዘመድ የሁለቱም መጥቶ ምናምን አለ አይደል? ያግርግሩ ምናምን ነው በፊት ሰርግ ነው። አሁን የለም። አሁን እንደዚህ አለ እንዲዮ በየቀኑ የምናየው አለ። ሀብታሞች ጋር ምናልባት ማለት በዚህ ኑሮ ውድነት እንዴት ትችላለህ? ሰርግ ላይ ቀልድ አቅም የሌለውም ሰው ተዘጋጅቶ ነው የሚደግሰው። ሁሉም ይደግሳል ልፈልጌ ሳይሆን ከሌለ እኮ ወዴት ነው የምትዘጋጀው? የለህም ምድር የምትዘጋጀው ገባ የለህም። እሱማ ግን አለ አሁን አለው የምትለው በደንብ አለ። ድግስ ነው እኮ የምናየውን እኮ ነው ነገር በየቀኑ የምናየው በደንብ አለ እንደውም ተሻሽሎ ቢዝነሱ እንደውም ተሻሽሎ ፓኬጆቹ እንደውም የሚገራሩም ሆነው አለ። ሀብታሞች ናቸው የሚደግሱት ነው የምልህ። አሁን ካለው የኑሮ ውድነት ሀብታም አይደለም ፕላን አድርገው ይደግሳል ነው። ቁበም ጥሎም ብሎ ይደግሳል ነው የምልህ እኮ። ሀብታም ሆኖ ሳይሆን ያለውን አሟጦ ይደግስና ሰርግ ውስጥ ይገባል ነው። ሀብታምማ ካለው ላይ ዝም ብድግ አድርጎ ነው። ይሄኛው እኮ ተዘጋጅቶ ፕላን አድርጎ ለዛ ቆም ገብቶ ምንም ብሎ ምናምን በቃ ተበድሮ ምናምን ይደግሳል ነው። አሁን የኛ ሀገር ችግሩ እኮ ሰርጉ ቀን ፏ ይላል። ከዛ ገብቶ ነው መከራውን የሚቆጥረው ቤቱ ገብቶ ራስ መታት ነው። ከዛ እንደዛ ልፈልጌ ነውና የለም ማለት አትችልም። በጣም አለ እንደውም በጣም ያበላ ቢዝነስ ሰርግ ግን እንዴት ነው አሁን እስቲ ተመልካቾች ያስፈልጋል። አሁን በዚህ ኑሮ ውድነት ኮሜንት ላይ ከሌለ ማለት ነው ካለ ኦፍ ኮርስ ማድረግ የምትችል ከሆነ ምንም ችግር የለም። ከሌለ ግን ተበድረህ አስፈላጊ ነው አይመስለኝም። እኔ አስፈላጊ አይደለም። ሴቶች ግን ያስፈልጋል ነው የሚሉት። ተበድረም ተለቅተም ቢሆን ይወዳሉ አይመስለኝም። በአብዛኞቹ ይወዳሉ ሰርግ። ክብር ኮሜንት ላይ እናያለን። ለሴት አንዴ ነው አይደግም የክብር ቀን ነው ምናምን የሚባል ትንታኔ ያለው ብቻ በእኛ ሀገር እንትን። ኤኒዌይስ ሀሳብ አስተያየታቸውን ኮሜንት ላይ ያስቀምጡልን።
ወንድስ ክብር አይወድለትም? ወንድ ብዙ ጊዜ ወጪው ላይ ጫን ያለው እሱ ላይ ነው የሚመጣው። ገብተዋል። ስለዚህ ክብሩን ሳይሆን ገንዘቡን ነው የሚያስቡ። ግን አሁን ላይ አይመስለኝም። ብቻ እስቲ እናያለን ኮመንት ላይ እሺ የሰፊውን ህዝብ አስተያየት። እንለፍ ወደሚቀጥለው። እሺ የሚቀጥለው ወደ ሳውዝ ኮሪያ ነው የምንሄደው። ሳውዝ ኮሪያ ውስጥ አንድ ሴትዮ 50 ምናምን ዓመት ሴትዮ የስኩዊድ ጌም አክተሩን እሱ ነው ብላ ብዙ ገንዘብ ስካም ተደርጋለች። እሱ መስሏት ገንዘብ እየላከች ማለት ነው። ስንት ዓመቷ? ተደጋገም አይደል? ተደጋገሙ እነዚህ አሮጊቶቹ። በጣም ስንት ዓመቷ ነች? የ50 ምናምን ዓመት ሴትዮ ናት። የሆነ ቴክስት ያደርግላታል እሱን የሚመስል ሰውዬ ማለት ነው። እሱን ነኝ ብሎ ሃይ እሱን ነኝ እና አድናቂዎቼን ሰርፕራይዝ ማድረግ ስለምወድ ነው ራንደምሊ እና ራንደምሊ አንቺን መርጬሽ በቃ እንትን አግኝቻለሁ የላኩልሽ ለዛ ነው ብሎ ይላታል። ደስ ይላታል፣ ያወራሉ፣ ይቀጥላል ወሬው ማለት ነው። ከዛ በኋላ ከሚያወሩበት ወደ የሆነ ሌላ አፕ ካካኦ ቶክ የሚባል አፕ ላይ እዛ ለምን አናወራም ይላታል። ወደዛ ሄደው እዛ ማውራት ይጀምራሉ። እዛ ማውራት ከጀመሩ በኋላ ከጊዜያት በኋላ ሃኒ ስዊቲ ምናምን እያለ እየቀላቀለ መጻፍ ይጀምራል ማለት ነው። ለምን እንደሳኩ አቋረጥኩ። ሃኒ ስዊቲ የሚሉ የሆኑ ሽማግሌ ያሉ ሜም ላይ ታቸዋል። እሳቸው ሃኒ ስዊቲ ስትል እሳቸው ትዝ ብለው የሆነ ልክልሃለሁ ታስገባቸዋል። እሺ ላክልኝ እና እንደዛ እየቀላቀለ ሲልክላት እሷ በቃ ይሄ ነገር ወደ ፍቅር እየተቀየረ ነው ብላ ታስባለች። ይቀጥላል ቴክስታቸው ማለት ነው። ኤአይ ፌክ የሆኑ የኤአይ ፎቶዎች ይልክላታል። መታወቂያውን ሁላ አልቀረም ሲልክላት ማለት ነው። በኤአይ ሰርቶ ሲያሳምናት ማለት ነው። ሲያሳምናት እና አሁን ኤርፖርት ነኝ ባክሽ እስቲ የሆነ እንትኔ አልሰራ ብሎ ነው እና ገንዘብ ይሄን ያላኪልኝ ምናምን ይላታል። ትልካለች። ያው እንደሚከፍላት አክተር ነው ምናምን ሚሊዮነር ነው ያገኝ ምን ችግር አለ? የኔ አይደል እንዴ አሁን ወዶኛል አሁን ገና ተጋብተን እኔ ነው ጋር የተሰቀለውንም ብር በልቷል ብላ ፊልሙ ላይ ስለበላም የመጀመሪያውን አለው ብላ ነው እንጂ ስኩዊድ ጌም ላይ ወስዶት የለ የመጀመሪያውን ብር ምትልከው ብር ደግሞ ቀላል ብር እኮ አይደል። እና እዚህ ጋር ስታክ አድርጌያለሁ ይሄን ያህል ያስፈልገኛል ሲላ ትልካለች። አንዴ $350,000 አንስታ $350,000 ያ እና ቀላል አይደለም። እዚህ ቦታ አመጣለሁና እኔን ማግኘት ከፈለግሽ እንትኑ ጋር $7,000 እያስከፈሉ $7,500 እያስከፈሉ ያስገባሉ። እኔ እንትን ማለት አልችልም ካምፓኒው ስለሚያስደርግ ምናምን እና ከፈለግሽ እንደዚህ አድርጊ ምናምን ይላታል። ከዛ በኋላ ግን ከከፈለች ምናምን በኋላ መጨረሻ ላይ በሆነ ምክንያት ቀረ ወይ በህመም ሳልሄድ ቀረው በእንደዚህ ምክንያት ምናምን ብሎ ይቀራል። እና እንደዚህ እያለ ይቀላል ብር አለ $350,000 እንደዚህ እያለ ነው። መጨረሻ ላይ ግን በቃ ብታየው ምንም እንትን የለም። ስለዚህ ወደ ፖሊስ ተበሳጭና ያው ሲበዛባት ሲደራረብ ማለት ነው ወደ ፖሊስ ትሄዳለች። ፖሊሶች ያያሉ ቴክስቱን ሁሉ ነገር ያው ይነግሯታል ማለት ፌክ እንደሆነና ስካም እንደሆነ። ከዛ በኋላ የትክክለኛው አክተር ኤጀንሲ እንደው ዜና ላይ መልእክት ያወጣል የነሱ እንትን ላይ የነሱ ፔጅ ላይ እኛ እንደዚህ ማንንም ኮንታክት አያደርግም፣ ማንንም ገንዘብም አይጠይቅም፣ ማንንም ኮንታክት አያደርግም። ስለዚህ እንደዚህ ነኝ ብሎ ኮንታክት ሲያደርጋችሁ እንዳትታለሉ። ሌላም ሰው ገባ መቀጠሉ አይቀርም። ስካሚንግ እኮ ሀገር አጠፋ። ከዚህ በፊት የሆነች ፈረንሳይ ሴትዮ $850,000 እንደዚሁ ስካም የተደረገች ብራድ ፒት ነኝ ብሎ እዚሁ ላይ ሰርተን ነበር። ታዲያ ማርስ ላይ ነኝ እያለ ሁሉ በቃውን ይቀርቡ አስትሮናውት ራሱ ምንድን ነበር እሱ ለቤንዚን ነው ለምንድን ነበር እያለ እሱ ደግሞ እና ይገርማል። እንደዛ ሆኗል። ስኩዊድ ጌም ስታር ነኝ ብሎ ያው ብዙ ገንዘብ ነው አልተቻሉም። በጣም እኔ ግን የሚገርመኝ ሰዎቹ ራሱ እንዴት ይናል ብር ለምንም እንዴት ሰጠን እንጃ። እኔ ምንም አይነት ሴታቸው እንዴት እንደሆነ ሁሉ ማሰብ ያለብህ ይሄ ሰውዬ አሁን እንደዚህ ሲያደርግ አሁን የሷ ተሳክቶ ነው እንደዚህ የደረሰው። 100 ሰው ሞክሮ ሊሆን ይችላል። ገባ ሁሉም እያወቁበት ኖ እያሉ ይሆናል። ገባ በተመሳሳይ አሁን ናይጄሪያ ያሉት ህንድ ያሉት ምናምን እኮ ስካመሮች በአንድ አይነት ሰዓት 20 ሰው 30 ሰው 40 ሰው ነው የሚያወሩት።
ልክ እንትን ማይናማር ያሉት እንደዛ አይደል? ከዛ ውስጥ አንደኛው ይሳካል። ከዛ እንደዚህ አይነት እዚህ ሀገር ስልካችን ላይ የሚገባ ሜሴጅ አለ። ለምሳሌ ምን ይላል? ሃይ ቴሌግራም ላይ ነው ብዙ ጊዜ ሃይ በጀርመንኛ ምናምን ማለት ነው እንደዚህ በሰዓት 300 ዩሮ የሚከፈል ስራ አለ ምናምን በቃ አለቀ እኮ በዛ ጋር በቃ ምን እዚህ ከኖር 350 ምን ማንነኝ ምንድነኝና ነው እኔ ብል ሊከፈለኝ ይችላል። እንዴት ነው ያን ስትገባ እነሱ ሊንክ ምናምን አስነክተው ምናምን የሆነ ነገር እኮ ሊያረጉ ነው ገብቷል። እስካም ሊጠላልፉ ነው በቃ አንስታ ያለቀ በቃ ፌክ መሆኑን ማወቅ አለበት። በብሎክ ባን ወገብ ዛላውና ወዲያው በቃ ሪፖርት አድርገህ ማጥፋት አለበት። እና ሰው ግን እንዴት ሰፍ እንደሚል ግራ ይገባል። እየኖርክበት እያወቅ ሀገሩን እንደገና ደግሞ ያለህን ስታተስ እያወቅ ምን ብትሆን ነው ለአንተ እንደዛ ብሎ የሚጽፍልህ? ገባ ራስን ማወቅ። የዚህኛው ግን ትንሽ አሳማኝ ነው። መጀመሪያ ራንደምሊ ከእንትኖቼ ፒክ አድርጌ እንትን አደርጋለሁ ገባ። እሱ ላይ ችግር የለብኝም። ገንዘብ ግን ሲጠይቅ በቃ አለቀ ማቆም አለብህ። በዛ ላይ የሚያካክል ገንዘብ እንደ የማይሆን ነገር ነው። አንተ አድናቂውን ነው የሚጠይቀው ወይስ በዙሪያው ምን ያህል ሰዎች አሉት? ይህን የመሰለ ታዋቂ ሰውዬ ስንት ነገር ይኖራሉ ለማሰብ አለብህ ጭንቅላት። ስለዚህ እንዲህ አይነቱን ይበላል። ግን በቃ ትሸወዳለህ ምትል አሁን እነዚህ ትላልቆቹን ኦኬ ትላልቅ ሆኖ ነው ትላል አይደል? ወጣቶች ሆኖ ይሸወዳሉ። ቲንደር ስዊንድለር የሚል ይመስለኛል ኔትፍሊክስ ላይ እንደዚሁ የሆነ ዶክመንተሪ አይተሃል? ወጣቶቹ ነው የሚሸውዳቸው። ፎቶሾፕ ያሰራል ከነንትና ጋር ነኝ ምናምን ብሎ አሪፍ አድርጎ ማለት ነው። ለዛውም ኤአይ እንደዚህ እንትን ባላለበት ጊዜ እና ወጣቶቹን ከአንዷ የተቀበለውን ገንዘብ ለአንደኛዋ ሀብታም መስሎ ይታይበታል። ገባ? ከዚች የተቀበለውን ለምትቀጥለው ገባ? እንደዛ እየመሰላቸው ገንዘባቸውን ይሰጣሉ። በኋላ ግን ሰው ምንም አገኙት ይበላቸው ነው ብለው እኔ ምክንያቱም አላቸው እሱማ እኮ አላቸው ይበላቸው ደግሞ ይጨምርላቸው ከፈለጉ ነው እንዲህ አይነት ሰዎች ብለው እኔ ለምን ገንዘብ ልክ መጠየቅ የሚጀመርበት ኖ ገንዘብ መጠየቅ የሚጀመር አይ ኖ እኔ በሙሉ አፌ ነው የምናገረው። አሁን ለምሳሌ አንዳንድ ሰው እኔ ሌባ ይሰርቀኝ ምናምን ብሎ የሚል እሱን እንደዛ አይደለም። እኔ ሌባ ይሰርቃል። ሌባ የፈለገ ንቁ ብትሆን ካንተ ይበልጣል ይሰርቃል። አልሰርቅ የሚል ሰው እንደውም በእኔ ያናደኛል። ተው ነው የምለው እንዳንተ ነው የምለው። ግን አሁን እንደዚህ ታዋቂ ሰው ነኝ እንዲህ ነኝ ብላ አሁን የሆነች አክተር ብትመጣ ምናምን ብር ብትለኝ ምን ጭንቅላቴ ይሰራል። እኔ ገብቶሃል? መስራት አለበት ጭንቅላት። አልሰጥም እኔ በእንደዚህ አይነት ሙድ ማለት ነው። እንዲያውጥቼ ብር 2 ሚሊዮን ላክ ይችላለሁ በኳስ ማለት እኮ ነው። አሁን ቴዲ አፍሮ እንትን ደውሎ የሚያደንቀው ሰው የራንደምሊ ነው ብር ላክልኝ ሲል ሚልክ ይኖራል። የለም እኮ አይደለም። እኔ ግን አልክም እንደዚህ አልሸወድም። በሙሉ አፌ አልሸወድም እላለሁ እንደዚህ ገብቶሃል? እሱን ለማለት ነው እንጂ መመጻደቅ አይደለም። ያው በወቅቱ ብቻ ያው የተለያየ ነገር የነሱ ሌባ አይሰርቀኝም ግን ብዙ ሰው ይላል ይሰርቃል። ሌባ አይሰርቀኝም ተብሎ በምላጭ ማታውኑ ኪሱ ተቀዶ የገባም ሰው ታገኛለህ። እንዴ በደንብ አለ ማለት አሁን ስልክ ምናምን ሲሰርቅ ሰው እንዴት ወጣቱ መገናኛ ጋር አሁን ምን የመሳሰለው ንቃት ብቃት ያለው ወጣት ስልኩን ተበልቶ ዋይ ሲል ነው የምታገኘው። መጥቶ ራሱ ቪዲዮ ሰሩ አይቻሉ አንድ ቀን በቃ አይሰርቀኝም አይሰርቀኝም አይሰራም። ግን እንደዚህ አይነት ስካም ሊያደርግ ወይ ሊንክ ምናምን ጠልፎ ካልሆነ በስተቀር እኔ ራሴ ብድግ አድርጌ ገንዘብ እንደዚህ እኔ አልሸወድም እንደዛ በፍጹም። ይሄን ይመስሉ ነበር። ለማንኛውም የዛሬ ታሪኮቻችን አሪፍ ነበሩ። አሪፍ አስወርተውናል፣ አወያይተውናል። ክቡራትና ክቡራን እናንተስ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ሌባ ይሰርቃችኋል ወይስ አይሰርቃችሁ? ወይስ እስካም ያረጋችኋል አያረጋችሁ የሚለውን ኮመንት ላይ አስቀምጡልን። የሰርጉንም አንድ ላይ አይደል እንዴ? በደንብ ሰርጉስ አስፈላጊ ነው አይደለም የሚለውንም ሀሳብ አስተያየታችሁን አስቀምጡልን። አዳዲሶች ሰብስክራይብ አድርጉ። ቅድም ላይክ ያላረጋችሁ ደግሞ ላይክ አድርጋችሁ እንድትወጡ በትህትና ትጠየቃላችሁ። እንውጣለን። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮመንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።